ቤተሰብ ተመልሻለሁ። እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ የኔ ውድ ቤተሰቦች። እንግዲህ ዛሬም ተመልሻለሁ። ትላንትና እንደነገርኳችሁ ብሩኬ ጀግና ጀግና አንበሳ እየተባለ ይታደራል ብያችሁ ነበር። ያው እንዳልኳችሁ ነው። ያው እኛ ማለት በጣም የዋሆች ምስኪኖች በለት ቪዲዮ ብቻ የምንደሳሰት ማለት ነን። የኋላውን እማናስብ በቃ ዛሬ የሆነ መጥፎ ነገር ከሰራ በቃ ምን አባቱ ሰብስክራይብ አንሱ እይታ እንዳታዩለት ምናምን በቃ ብዙ ነገር ይባላል። አሁን ደግሞ የሆነች ነገር ደግሞ ስናገኝ ደግሞ በቃ ተመልሰን ሆይ በቃ ይሄ የኛ ባህሪያችን ነው ማለት ነው። እንረሳለን ብዙ ነገር ማለት ነው። እና ዛሬ እሺ እግዚአብሔር ይመስገን ያው ቪውም ደህና ነው። ሰብስክራይቡም ጨምሮለታል፣ ያው ቁጥሩ ተሻሽሎለታል። ይሁን ችግር የለም። ግን በዚህ ልክ ማለት ነው ብሩኬ እያስመሰለ እንደውም ብነግራችሁስ ማለት ነው በጣም እያስመሰለ ነው። አሁን የምር ግን እንደው እዩን ያባረራት ነው የሚመስላችሁ? አሁን የሄደች ነው በቃ በእናንተ ቤት ሄዳለች ብላችሁ ነው በቃ ያን ያህል ሰው ሲጨፍር ያደረ ማለት ነው። ምንም ሲጀምር ምንም ማነቅ ምናምን የሚባል ነገር የለም። አነቀ የሚባልበት ፓርት ላይ እጁን እዩት እንዴት እንደሚያረጋት ዝም ብሎ አውቋል አይደለ? በዚህ ልክ ነው እንዴ መገፈታተር ምናምን ማለት በጣም እኔ እንጃ። ሲጀመር ማለት ነው እዩን በጣም ይፈራታል። የሆነ ኮስተር ስትልበት የሚደነግጥበት ፓርት አለ። በጣም ነው የሚፈራት በነገራችን ላይ ማለት ነው። እኔ እንግዲህ በምንም ሳይድ ይሁን በምንም ብቻ እኔ እንጃ በጣም ይፈራታል፣ ያከብራታል። አሁን ትላንትና ማለት ነው ለማስመሰል ነው እንጂ አልሄደችም። ተመልሳ ትገባለች፣ አልሄደችም። እንደገና ዛሬ ነው በቃ ጨዋታው የሚጀመረው ማለት ነው። ዛሬ ነው። እነሱም በቃ እንደዚህ እያደረጉ ነው የሚቀጥሉ። እኛም ደግሞ ልክ ባየነው አይነት ቪዲዮ እንደዚህ በቃ አስተያየት እየሰጠን እንሄዳለን እንጂ እዩን አላባረራትም። እኔ እዩ ደግሞ ማለት ነው ያን ያክል ዛሬማ እንደውም ቤተሰብ ስድብ ሁላ እኮ አለ። ምን ያጨማልቅሃል አላለችም? ኧረ በስመ አብ እንደው በቃ የሆነ ስድቧስ ደግሞ እንዴት ነው የሚያረጋት። እኔ ግን ብሩኬ ማለት ነው እንዲህ ፍርጥ የሚያረግባት ነገር ምንም እየገባኝ አይደለም። እኔ ወይ እዩ ማለት ነው እንዲህ እኛንም ልባችንን ስቅል አታርጊው፣ በቃ ልባችንን አታንጠልጥዩ። ያን ያሽውን መረጃ አንዴ ፍርጥ አርጊውና ገላጊን ማለት ነው። በቃ እኛንም እሱንም ገላጊውና ከዘላለም ሰቀቀን አውጭን። ምን ይዛበት ይሆን ከምንል እሱስ የትኛውን ፋይል ይዘሽብኝ ይሆን ከሚል ማለት ነው። ለምን አትገላጊንም ነውስ? አሳይተሽዋል። እሱ አሳይተሽው ከሆነ በእርግጥም ሊፈራ ይገባል። መቼም ሳታሳዩ አትቀሪም በእርግጠኝነት። እና ለእኛም ማሳይንና ጉድ አንድ ሰሞን በቃ ሆይ እንልና እኛም እንረሳዋለን። በቃ አንቺም ከህይወት ምን ቅር ብለሽ ትወጭለታለሽ። ከዛ በኋላ ምን ይፈጠራል ማለት ነው? አንድ ህዝብ ካየው በኋላ ይረሳዋል። በቃ ችግር የለውም። እና ስለዚህ በዚህ ልክ ነግሬሃለሁ ምናምን አወጣዋለሁ። አውጩ በቃ በእናትሽ አውጩ። እኛንም አንጠልጥለሽ አትግደዩ ልባችንን ማለት ነው። በቃ እኔው እስኪ ምንድነው ይሄን ያክል ያሽበት ነገር? እንዲህ ዘላለም አለሙን ህይወቱን እየበጠበጥሽ በሰቃቀን ስታስፈራሪው ከምትኖሪ ለምን አንድ ጊዜ በቃ ዝርግፍ የማታረጊው ለምንድን ነው? እና ቤተሰብ ወይ ከነገርሽ ትንገረን፣ አለበለዚያ ሁልጊዜ ሰቃቀኑ ገደልን። ካሁን አወጣችሁ ካሁን አላወጣችሁ እያልን እኛም በቃ ተሸማቀን ሞትን ማለት እሱም ተሸማቆ እኛም ተሸማቀን ሞትን። ግን ዛሬ ማለት ነው ሀይሚ ከመጣች የምርም ይሄ ነገር ድራማ አይደለም ብዬ አስባለሁ። እኔ በቃ ብዙ ነገር እያሰብኩ ነው በበኩሌ ማለት ነው። የምርም ድራማ ላይሆን ይችላል። ግን ሀይሚ መጣ ደግሞ እንደገና ይችም ልጅ መጣ ሌላ ጦርነት የሚከፋፈት ከሆነ ብዙ ነገር የሚበባሉ ከሆነ ያው ስራ ነው ብለን እኛም ዝም እንላለን ማለት ነው። እና እኔ እንጃ ብቻ እኔ የዛሬው ማታ አጓጊ ነው ብዬ እጠብቃለሁ። ግን እስካሁን ድረስ እኛ ባሰብነው ሳይሆን እነሱ ባሰቡት ነው። ይኸው አንድ ቀን የተቀረጸ ቪዲዮ ነው ለ2 ቀን ያመጡት። በቃ እንደዚህ አሁን የእውነትና ትክክለኛ ነገር ምናምን ቢሆን ይሄ እንደ ስራ ስላዩት እንጂ እንዲቀርጸውም በእንትን አይልኩትም ነበረ። ይሄ በቃ ለስራ ማራዘሚያ የተባለ ለ2 ተከፍሎ የተላከ ነገር ነው። እና እኔ ብቻ ዛሬ ሀይሚ ናፍቃኛለች። ሀይሚ እስከምትመጣ ነው የቸኮልኩኝ። ከሷ ደግሞ ምን አይነት ምላሽ ይዛ እንደምትመጣ እንደዚህ ግማሹ ሳሎን ተደብቃ መኝታ ቤት ተደብቃለች ይላል። እኔ በዚህ ልክ ሀይሚ መኝታ ቤት አለች ብዬ አላምንም።
የለችም ብዬ ነው ማወራ። ግን ያው ካሜራማኑ ደግሞ ቤኪ ነው በትክክለኝነት ማለት ነው። አሁን እሱ ሌላ የራሷን ካሜራማን ይዛ እንደመጣች አድርጎ ነው እንደዛ ሲገፈታትራት የነበር ልጁንም ሲገፈትረው የነበረ። ግን ያው ድምፁ ባይሰማ ምን ባይልም ቤኪ ነው። ሌላ ካሜራማን ላይኖራቸው አይችልም። እና ስለዚህ ቤተሰብ እኔ ሀይሚ የለችም፣ ምኝታ ቤት የለችም። በእርግጠኝነት ያው ሻንጣው ባዶ ነው። በትክክል ሻንጣው ባዶ ነው። ዛሬ ሳየው ማለት ነው ምንም ነገር የለውም። ያ ሻንጣ ደግሞ የነበረ ሻንጣ ነው። ከዚህ በፊትም እዛ ላይ የነበረ ሻንጣ ነው። እንግዲህ የብሩክም ይሁን የማን አልታወቀም። ልጅቷ ማርጌ የተባለችውን ያረገች እንጂ በዚህ ልክ ተዳፍራ ማለት ነው። በዚህ ልክ ተዳፍራ ሰው ገብታ የሰው ፎቶ ልታወርድ አትችልም። እንዲህ ልብስ አዘጋጀው ምናምን ልትል አትችልም። በቃ አርጌ የተባለችውን ነው ያረገች ማለት ነው። ስለዚህ ቤተሰብ ያነቃትም ውሸት ነው። እንደዛ ግፍትርትር ምናምን ጭቅጭቅ ያረጋትም ውሸት ነው፣ አውቆ ነው። እሱ እየቀለደና እየቀለደብን የሰውን በቃ አይደለ የሰውን እይታ ምን በየትኛው በኩል አሁን ባለፈው እንግዲህ ብዙም ሰው አልተቀበለውም። ያሁነኛው ደግሞ ሆይ ሆይ ተብሎለታል። በየትኛው ልቀጥል የሚለውን ነው እሷን እያካሄደ ያለው ማለት ነው። እና ቤተሰብ እንግዲህ እኔ ያየሁት በዚህ አይነት ነው። ብሩክ በጣም እየዋሸ ነው። ያው ስራ ነው፣ ይህ ስራ ችግር የለውም ግን እያስመሰለ ነው ማለት ነው። በቃ እና እስኪ ዛሬ በቃ የዛሬው ነው መልስ ልናገኝ የምንችለው ደግሞ ዛሬና ዛሬ ብቻ ነው። እስኪ ሀይሚዬ ከመጣች እሷ ስትመጣ ደግሞ የምትናገረውን የምታረገውን ነገር እናያለን። ከዛ በኋላ የመጨረሻውን ፍርድ እንሰጣለን ማለት ነው። ቤተሰብ እስኪ እንደኔ የተሰማችሁ ካላችሁ እስኪ ካያችሁት ነገር ምን እንደተረዳችሁ ኮመንት ላይ ጻፉልኝ። ሰላም ዋሉ።